ባለ ጊዜ ነኝ የምትሉ የማጣት ጊዜ ብቻ አይደለም ፈተና። እግዚአብሔር የሰጣችሁ ስልጣን በስነ ስርዓት ካልተጠቀማችሁበት እግዚአብሔር አንቅሮ ይተፋችኋል። ተጠንቀቁ። እግዚአብሔር እያያችሁ ነው። ጥሩ ውጤት እያላቸው ዩኒቨርሲቲ ላይ ሰቃቅለው ወጥተው አይ አንተ የኔ ዘር አይደለህም ብላችሁ ወጣት ሴትና ወጣት ወንድ ቤት ውስጥ ሳይወጡ በዲፕሬሽን እንዲጠቁ የምታረጉ ቢሮ ላይ ትላልቅ ስልጣን ያላችሁ ወጣት ወንድና ወጣት ሴት የምትገፈትሩ ተጠንቀቁ። እግዚአብሔር እያያችሁ ነው። እግዚአብሔር ያያል። እግዚአብሔር የድሃን እንባን ያያል። ተጠንቀቁ። ትላልቅ አዛውንት አባት ሽበት የወረራቸው ኩርምት ያሉ ድህነት ኩርምት ያደረጋቸው ሰልፍ ላይ አንቺ የኔ ዘር ነሽ ብላችሁ ድሃ እናት አባት ከኋላ የምታረጉ የምታሰልፉ ስትገፈትሯቸው የማይራራ ልባችሁን የማይራራ ተጠንቀቁ። እግዚአብሔር እያያችሁ ነው። የውርደት ጊዜ አለ። የክብር ጊዜ እንዳለ የውርደት ጊዜ አለ። ለድሃ ከመስጠት ይልቅ ክለብ ለክለብ ብር የምትፈትኑ ሴት ጭላይ ለድሃ ግራ ለገባው ድሃ ዳቦ ገዝቶ ከማካፈል ይልቅ ውስኪ ባለ 400 ባለ 500 ሺህ ብር እየገዛችሁ ሻምፔን ምናምን ምደፉ ተጠንቀቁ። እግዚአብሔር ማያ እንዳይመስላችሁ። እግዚአብሔር ያያል፣ ያዋርዳል። እግዚአብሔር ሲያከብርም ያከብራል፣ ሲያዋርድም አንቅሮ ነው የሚተፋው። በህፃናት ትዋረዳላችሁ። ተጠንቀቁ፣ ተጠንቀቁ። እግዚአብሔር ሁሉንም እያየ ነው። ታስታውሳላችሁ? ዛሬ ሌላ ቪኤዝ ነገ ከነገ ወዲያ ሌላ መኪና የሚይዙ የነበሩት ዛሬ አሜሪካ ከነገ ወዲያ ዱባይ የሚሄዱ የነበሩት እግዚአብሔር ሲያዋርዳቸው ጫካ ለጫካ ሲሯሯጡ በተቀደደ ነጠላ ጫማ ሲሯሯጡ የነበሩ ሰዎች እንደዛ እንዳትዋረዱ ተጠንቀቁ። እግዚአብሔር ክብር ሲሰጥ ልትጠነቀቁበት ነው። ለድሃ ልትሰጡ ነው። ግራ ለገባው ልትረዱ ነው። ስልጣን ሲሰጥ ለድሃ ማገልገያ ነው እንጂ መናቂያ አይደለም። ሰው ገላችሁ እኔ ባለ ጊዜ ነኝ የምትሉ ያደም ያያል፣ ያደም ይጮሃል። ተጠንቀቁ። እግዚአብሔርን ማያ እንዳይመስላችሁ። የማይፈርድ ሰው አለ አይደለ? የሚፈርድ እግዚአብሔር አለ። የድሃ ደም የምትገሉ ተጠንቀቁ። እግዚአብሔር ሲያዋርድ ያዋርዳል። ማታ አለ፣ ቀን አለ፣ ውርደት አለ፣ ክብር አለ። ተጠንቀቁ። እግዚአብሔር ሲያዋርድ ያዋርዳችኋል። በህፃናት እንዳትዋረዱ። ብር ያልቅም ብላችሁ ነው። በአንድ ቀን ሊያልቅ ይችላል። አይደለም ኢትዮጵያ ያቺ ትንሿ ኢትዮጵያ ቀርቶ ትልቁ ዓለም በእጁ መዳፍ ነው ያለው። እንዴት እየተጠቀሙበት ብሎ እግዚአብሔር እየመዘገበ ነው። ተጠንቀቁ። ድሃ አትናቁ። ተጠንቀቁ። እግዚአብሔር ሁሉም ያያል። የምትገፈትሩ መስተንግዶ የሚሰሩት ነይ አንቺ እኔ ባለ ጊዜ ነኝ ብላችሁ የምትገፈትሩ ተጠንቀቁ። እንዳያዋርዳችሁ ተጠንቀቁ። ስልጣናችሁ በስነ ስርዓት ካልተጠቀማችሁበት አንቅሮ ተባችኋል። ተጠንቀቁ። ቴንክ ዩ። ይሄ ከላይ የምናየው አባት ባለፈው ጊዜ ልጆቼ ነው ብዬ ሳሳደጋቸው የነበሩት ልጆቼ የኔ አለመሆናቸውን በዲኤንኤ ያራግጫለሁ። ስለዚህ የልጆቼ አባት ተሳቆ ከሚኖር እኔ ከማደርግላቸው የተሻለ እንዲያደርግላቸው ፈቅጃለሁ ማለቱ የሚታወስ ነው። ልጆቹም እንግዲህ የሱ እንዳልሆኑ ባለቤቱ አምናለች። ታዲያ በዚህም ከላይ በምናየው ፖድካስት ላይ ሚስቱ ለልጆቼ ትምህርት ቤት የምከፍለው ስለሌለኝ የሚደግፈኝ አካል ወይም ትምህርት ቤቱን ብትናገርልኝ ስትል ጋዜጠኛውን ጠየቀችው። የሚገርመው ነገር የተከሰተው ከዚህ በኋላ ነው። ባለቤቷ የሚለውን እንስማና እንመለሳለን። አንድ ሐሳብ ነበረኝ። ማለት ያው ትምህርት ቤት ክፍያ መክፈል ስላልቻልኩኝ ያው ልጆቼም አትማሩም ስላሉ ቢያንስ የሚያግዘኝ አካል ወይ ደግሞ ትምህርት ቤቱን ማናገር ከቻላችሁ እችን ወራት እንዲጨርሱልኝ እከፍላለሁ። ምንም ችግር የለም። እከፍላለሁ። እግዚአብሔርን ነው። እኔም የሰው ፊት አላሳያትም። እከፍላለሁ። ይሄንን ነገር ከማድረግ ወደ ኋላ አልልም። ለምን ዛሬ ልጆች አይደሉም ተብሎ በምርመራ ስላልተረጋገጠ ይሄንን ነገር ላፈርስ እከፍላለሁ። ከዛም በላይ እድሜና ጤና ከሰጠኝ አደርጋለሁ። እንዲህ ያለ እንግዲህ ክህደት ሲያጋጥም አብዛኛው ሰው በእልህና በስሜት ተገፋፍቶ መጥፎ ውሳኔ ለሚያሳልፍ ከምናየው ነገሮች መረዳት እንችላለን። ይሄ አባት ግን የራሱን በደል ቁስል መከፋት ወደ ጎን ትቶ ለልጆቹ የወደፊት ህይወት ቅድሚያ መስጠት ትልቅ የሞራል ጥንካሬና ርህራሄ እንዳለው ያሳያል። የወለዳቸው ልጆች የሚክድና የሚበድል አባት በበዛበት ጊዜ ትዳሬ ህይወቴ ብሎ ልጆች ወልዶ በየበረሃው የተንከራተተ ሲያሳድጋቸው የነበሩት የሱ እንዳልሆኑ አምኖ ከዚህ በኋላም ለነሱ የሚያደርገውን ድጋፍ አለማቋረጡ የእሱ ደግነትና መልካምነት ከገጠመው ፈተና በላይ መልካም መሆኑን ያሳያልና ይሄ መልካም ልብ ያለውን ሰው እኔ
እውነተኛ ሰው እውነተኛ ፈሪሃ እግዚአብሔር ያደረበት ሰው እንደሆነ ተረድቻለሁ። እስቲ እናንተ ግን ይሄ መልካም ልብ ያለውን ሰው ምን ብላችሁ ትጠሩታላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይሄ ቪዲዮ ግን ሻዶው ዋንስ ገብቷል። ቪዲዮዎች እየታዩ አይደለም። የቻላችሁት አቅም ኮፒ ሊንክ አድርጋችሁ እንድትጨርሱት ጋበዝኳችሁ። ይሄን ፎቶ ታውቂዋለሽ? አውቀዋለሁ። እኔ አውቀዋለሁ ማለት ሌላ ነገር አለ ማለት አይደለም። ክደት ከሆነ ልቀጣ በህዝብ ፊት አባቱ ተመርምሮ እሱና እሱ ካልሆነ እኔ ህዝብ የሚፈርድብኝን አሜን ብዬ እቀበላለሁ በጸጋ። በጣም ይገርማል እኮ ይሄ ግለሰብ የቤተሰቦቹን ህይወት ለመቀየር በሹፍርና ደፋ ቀና ይላል። አባው ደግሞ ሌላ ሰው አስገብታ መንታ ልጅ ወልዳ መጠበቅ። ደግሞ እንደዛ ማድረግ አይደለም እኮ የሚያሳምመው ክደቱስ። እናም ኢትዮጵያ ውስጥ በእርግጠኝነት ለፊልድ እያሉ ረጅም ጊዜ ከቤተሰቦቻቸው ተለያይተው የሚኖሩ ወንዶች እና በሹፍርና ስራ ላይ ያሉ በተለያየ አጋጣሚ ለረጅም ጊዜ ከቤተሰቦቻቸው የሚርቁ ምናልባት ልጆቻቸው እንዴት ቢያስመረምሩ እነሱ አይሆኑም እያስባለሁ አብዛኛው ማለት ነው። ለዛው ነው መሰለኝ ኢትዮጵያዊ አባትነት ማመን ነው የሚለው። እና ይሄ ምን አስታወሰኝ፣ ውጭ ሀገር ፓተርኒቲ ኮርት ይባላል እና እዛ እየመጡ ከተጠራጠሩ ማለት ነው ይከራከራሉ። ከዛ በኋላ ዲኤንኤ ቴስት ይደረጋል። አብዛኛው ቪዲዮ ላይ ሳይ ዩ አር ናት ዘ ፋዘር ነው የሚባሉት እና በጣም አሳፋሪ ነው እውነት። የፈለገ ያህል ቢሆን ወንድ ልጅ በእንደዚህ አይነት መልክ መቀጣት አለበት ብዬ አላስብም። እና ሴቶች በእንደዚህ አይነት መልኩ ወንዶች እንዳትብሉ አካችሁ። የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን ትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይሁላችሁ። ቪዲዮ ረዥም ስለሆነ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ አዳምጡት። አቶ ሲሳይ እንዳለ የረጅም ርቀት ከባድ መኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት የትዳር ልጅ ሳያገኝ በመለያየቱ የልጅ ናፍቆት በውስጡ ነበር። ከዕለታት አንድ ቀን መንገድ ላይ መተሐራ አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ህይወት ለመመስረትና ቤተሰብ ለማፍራትም አስቦ ወደ ቤቱ አስገባት። ነገሮች ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች ዜና በስልኩ ተነገረው። ይህም ባለቤቱ መንታ ልጆች አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደገሰ። የተወለዱት ልጆችም ለእሱ በህይወቱ ላጣ ነገር ሁሉ ካሳ እንዲሆኑለት አምኖ እንደ አይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረ። ነገር ግን ቀስ በቀስ ቤቱ ውስጥ ሰላም መጥፋት ጀመረ። እሱ ስራ ወጥቶ ሲመለስ ባለቤቱ ያለ እሱ ዕውቅና በተደጋጋሚ ቤት ትቀይር ነበር። ይህ ሁሉ ሆኖ ግን ለልጆቹ ሲል ሁሉንም ችሎ ማለፍን መረጠ። ከቀናት አንድ ቀን ግን አቶ ሲሳይ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ሕፃን ከሆኑ መንታ ልጆቹ አንደበት ሰማ። አባዬ፣ እኛ ሌላ አባት እንዲኖረን አንፈልግም። አንተ ነህ አባታችን፣ ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱን ስቶ ጋራጅ ውስጥ ወደቀ። በአፍና በአፍንጫውም ደም እስኪፈስ ድረስ ክፉኛም ታመመ። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታ መረጠ። ታዲያ ከጊዜ በኋላ 3ኛ ልጅ ተወለደ። በዚህኛው ልጅ ጊዜ ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረ። አቶ ሲሳይ ይህንን አይቶ አሁንም በትዕግስት ራሱን አገለለ። ነገሩ በዚያ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ቀለብ እንዲጨመር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራውን ውጤት አቶ ሲሳይ የሰማው የት እንደሆነ ታውቃላችሁ? እንደተለመደው መኪና ውስጥ እያሽከረከረ ራቅ ያለ በረሃ ላይ እያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የህይወቴ ካሳ ናቸው ያላቸው 3ቱም ልጆቹ የሱ አልነበሩም። አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰ። በዚህ ሁሉ ክደት ውስጥ ግን የሚገርመው የዚህ ሰው ትዕግስት ነው። እንደ ሌላ ወንድ በስሜት ተገፋፍቶ የሰውን ህይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃዬን ያሰፋልኝ አምላክ ይመስገን በማለት እውነታውን ተቀበለ። በረሃ ላይ ሆኖም ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችህን ባለቤትህን ተረከብ በማለት መልእክቱን አስተላለፈ። ይህ ታሪክ የአንድ አቶ ሲሳይ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎችና ከባለቤታቸው ርቀው ቤተሰቦቻቸውን ለማኖር ሲሉ ሌሊት ከቀን እየለፉ በየቤታቸው የሚያሳልፉትን አሳዛኝ ድብቅ ፈተና ቁልጭ አድርጎ የሚያሳይ ነው። እናት መረጃ ነበርኩኝ።